የአማራ ፋኖ ብሔራዊ ንቅናቄ አፋብን ከአርብ ጀምሮ ለ5 ቀናት በሁሉም የአማራ ክልል ቀጠናዎች ማንኛውም አይነት ተሽከርካሪ ገደብ የተጣለበት መሆኑን አስታውቋል። ከአምቡላንሶች በስተቀር የትኛውም ተሽከርካሪ መንቀሳቀስ እንደማይችል ነው አፋብን ያስጠነቀቀው። እስከ ማክሰኞ ድረስ በሚዘልቀው በዚሁ ገደብ በአማራ ክልል ህብረተሰቡ መደበኛ ከሆኑ የወትሮ እንቅስቃሴዎችም ራሱን እንዲያቅብ ነው የአማራ ፋኖ ብሔራዊ ንቅናቄ ያስጠነቀቀው። በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ሻለቃ አበበ ሙላቱን መስመር ላይ አግኝቻለሁ። በቀጥታ ውይይት እናደርጋለን። ሻለቃ አበበ በጣም አመሰግናለሁ። ከነገ ጀምሮ የተሽከርካሪዎች ገደብ እንዲጣል ውሳኔ ያስተላልፋቸዋል። ተግባራዊም እንዲያደርግ ለህዝቡ መልእክት መላካችሁን የሰማነው። እስቲ ምንድነው በአጠቃላይ ጥሪያችሁ? አመሰግናለሁ ጋዜጠኛ መሳይ። ከዚህ በፊት እንደምታስታውሰው የብልጽግናው ስርዓት ምርጫ ቦርድ የውሸት ሪፖርት በኩል 97% ተቆጣጥረናል፣ አስቻይ ሁኔታ አለ የሚል የአገዛዙን ውሸት በተመለከተ የምርጫ ቦርድ የውሸት ሪፖርት አገዛዙ በቀደደለት ቦይ ላይ የሚፈስ መሆኑን ያሳየበት ሪፖርት አውጥቷል። ከዚህ ጋር ተያይዞ የስርዓቱ 97% አስቻይ ሁኔታ አለ ማለት በክልሉ ላይ ፍጹም ውሸት መሆኑን በማጋለጥ ረገድ በርካታ ስራዎችን ሰርተናል። ያም ማለት 95% እኛ በተቆጣጠርንበት ሁኔታ እሱ 97% አስቻይ ሁኔታ አለ ማለቱ ትልቅ ውሸት መሆኑን ለዓለም አቀፍ ማህበረሰቡ ማሳወቅ እንፈልጋለንና ከዚህ ጋር ተያይዞ ከዚህ በፊት የእንቅስቃሴ ገደብ እና የኮማንድ ፖስት ባለበት ሁኔታ በክልሉ የኮማንድ ፖስት ታውጆ የኢንተርኔትና ስልክ መስመሮች በተደጋጋሚ በሚቆራረጡበት ሰላማዊ ሰዎች ነጻ እንቅስቃሴ በሌለበት ሁኔታ ስርዓቱ በምርጫ ቦርድ በኩል 97% አስቻይ ሁኔታ አለ ማለቱ ዲሞክራሲያዊ ቀርቶ መደበኛ የዕለት ተዕለት ህይወት መኖሩን አይገልጽም። ህዝቡ እንግዲህ የሰው ልጅ ከቤቱ በሰላም ወጥቶ በሰላም ወደ ቤቱ መመለስ በማይችልበት ሀገር ላይ ምርጫ እንደ ቅንጦት እንደሚታይ በእኛ በኩል ከዚህ በፊት በተለያዩ ሚዲያዎች መግለጻችን ይታወቃል። የገለልተኛ ታዛቢዎች በሌሉበት ሁኔታ እንዲሁም ደግሞ የመንግስት መዋቅር በፈራረሰበት ሁኔታ ያ ማለት በአብዛኞቹ የክልሉ ወረዳዎችና ዞኖች ላይ የወረዳ አስተዳዳሪዎች የፖሊስና የፍርድ ቤት ሁኔታዎች እንግዲህ የፍርድ ቤቶች ማለት ነው የፖሊስና የፍርድ ቤቶች ስራ አቁመው ወደ ዋና ከተሞች መሸሻቸውን እንግዲህ ዓለም የሚያውቀው ሀቅ እንደሆነ ይታወቃል። ይህ ከሆነ ደግሞ መዋቅሩ በሌለበት ምርጫ ሊካሄድ አይችልም ማለት። ስለዚህ በክልላችን ፋኖ 95% እና ከዛ በላይ ተቆጣጥሮ ባለበት ሁኔታ 97% በክልሉ ላይ አስቻይ ሁኔታ አለ ማለቱ ትልቅ ስህተትና ህዝባዊ ቅቡልነቱንም ያጣበት ሁኔታ እንዳለ በዚህ አገላለጹ ማወቅ ይቻላል። እንግዲህ አማራጭ አስተዳደርና ሰላማዊ አካሄዶችን ወይም የሰላም ማስከበር ስራዎች እየተሰራ ባለበት ሰዓት የአማራ ፋኖ ብሔራዊ ንቅናቄ በተቆጣጠራቸው አካባቢዎች ላይ የህዝብን ሰላምና ደህንነት እያስጠበቀ በመሆኑ በርካታ ስራዎች መሰራታቸውም ይታወቃል እና በተለይ በዚህ በአስተዳደራዊ ስራችን ስርቆትና ዘረፋ እንዳይኖር ከህዝብ ጋር እየሰራን መሆኑን ዓለም አቀፉ ማህበረሰብ ሊያውቀው ይገባል። የሚያውቀውም ጉዳይ ነው። ማህበራዊ አገልግሎቶች ለምሳሌ እንደ ገበያ፣ ጤና ጣቢያዎች፣ ትምህርት ቤቶችና ሆስፒታሎች እንዲቀጥሉ እያደረግን አመታቶች ተቆጥረዋል። የመንግስት ኃይል በጣት የሚቆጠሩ ካምፖች ውስጥ ተወስኖ ባለበት ሁኔታ ለዚህ የመንግስት መከላከያ ሰራዊት በአሁኑ ወቅት እንግዲህ በትላልቅ ከተሞችና በተወሰኑ ወታደራዊ ካምፖች ላይ ብቻ ነው ተወስኖ እንደሚገኝ መግለጽ የምፈልገው። ይህ አይነት ሁኔታ ባለበት ሰዓት የሰላምና የአስቻይ ሁኔታ ሪፖርት ማቅረቡ በምርጫ ቦርድ በኩል የኢትዮጵያ ምርጫ ቦርድ በክልሉ 97% የሰላምና አስቻይ ሁኔታ አለ ብሎ ሪፖርት ማቅረቡ መሬት ላይ ካለው እውነታ ጋር ሙሉ በሙሉ የሚጋጭና ዓለም አቀፉን ማህበረሰብ ለማሳመን የተዘጋጀ የውሸት ፕሮፓጋንዳ ስራ መሆኑን ማስገንዘብ እንፈልጋለን። እንደ ድርጅት በአሁኑ ወቅት የአማራ ክልል 95% እና ከዛ በላይ የሚሆነው በአማራ ፋኖ ብሔራዊ ንቅናቄ ቁጥጥር ስር ይገኛል። ገዢው አካል ደግሞ በኃይልና በኮማንድ ፖስት ሊያስተዳድረው ያልቻለውን ክልል በምርጫ ስም ህጋዊነትን ለማግኘት የሚመኘው ምኞት በሰላማዊ ህዝብ ላይ ተጨማሪ እልቂትን ከመጋበዝ ባለፈ መፍትሄ እንደማያመጣና ዓለም አቀፉ ማህበረሰብም የምርጫ ቦርድን የፈጠራ ሪፖርት ውድቅ በማድረግና መሬት ላይ ያለውን የህዝባችን ኑሮ እንዲሁም የፋኖን እውነተኛ ይዞታ እንዲያገናዝብ እንጠይቃለን። ከዚህ ጋር ተያይዞ የአማራ ፋኖ ብሔራዊ ንቅናቄ መልእክት አስተላልፏል። መልእክቱ ምንድነው? የብልጽግናው አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት ሁኔታ በዚህ አውድ ውስጥ በተለይም በአማራ ክልልና በሌሎች አካባቢዎች የመከላከያ ጄኔራሎች የጦር መኮንኖችን ጨምሮ የበርካቶችን ህይወት የሚቀጥፍ የተስፋፋ ጦርነት እያለ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የምርጫ ድግስ ማዘጋጀቱ ይታወቃል። ስርዓቱ አገዛዙ ምርጫውን እንደማያከናውንና የምርጫ ሂደቱን ለማሳካት የሚያበቃ አንዳችን ቅድመ ሁኔታ ያልተሟላ መሆኑን ቢያውቅም ዓለም አቀፍ ማህበረሰቡንና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል።
ይገኛል እና ይህንን ተከትሎም ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋል። የጠላት ኃይል ሲቪሊያንን ጨምሮ መጨፍጨፍ እንደ ውጊያ ስልት ከመጠቀሙ ባሻገር ባገኘው አጋጣሚ ሁሉ ጅምላ ጭፍጨፋ መሳሪያዎችን፣ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚያደርሰው ጉዳት በመቀጠሉ የህዝብን ደህንነት ለመጠበቅ ሲባል ይህንን የጥንቃቄ መልእክት የአማራ ፋኖ ብሔራዊ ንቅናቄ በመምሪያው አማካኝነት ወይም በህዝብ ግንኙነት መምሪያው አማካኝነት ይህንን የጥንቃቄ መልእክት ማስተላለፍ አስፈላጊ ሆኖ ስለተገኘ መልእክቱን አስተላልፏል ማለት ነው። በመሆኑም እንግዲህ ከአርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች ውጪ ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን የአማራ ፋኖ ብሔራዊ ንቅናቄ አሳውቋል። በእነዚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብ ጭምር ተገቢውን ጥንቃቄ እንዲያደርግ እናሳስባለን። በዚሁ አጋጣሚ እንግዲህ በሚቀጥሉት 5 ቀናት ውስጥ በዋናነት ምርጫውን ታሳቢ ያደረገ ህብረተሰቡም ከመደበኛ እንቅስቃሴ ራሱን እንዲያቅብም ጭምር ነው ጥሪ ያደረጋችሁት። አገዛዙ በአንጻሩ ከፍተኛ የሆነ ሰራዊት በመመደብ በመከላከያ ኃይል ጉልበት ምርጫውን እናከናውናለን፣ 97 በመቶ አማራን ክልል የሚሸፍን ምርጫ ይካሄዳል የሚል መግለጫ እየሰጠ ነው የሚገኘው። መሬት ላይ ያለው ሀቅ ግን በአገዛዙ ከሚገለጸው በተቃራኒ ሆኖ ነው የሚገኘው። የአገዛዙ ባለስልጣናት የሚሰጡትን መግለጫዎች እንዴት ተመለከታችሁት? ክልሉን ተቆጣጥረናል የሚመስል መልኩ ክልሉ በእጃቸው እንዳለ እናንተ የትም ቦታ እንደሌላችሁ አድርገው እያሳዩ ነው ያሉትና ይህን እንዴት ትገልጸዋለን? ያው እንግዲህ በአንድም በሌላ መልኩ ይህንን ህዝብ እየዋሹ የስልጣን መንበር ጊዜያቸውን የማራዘም ሂደት እንዲሁም በህዝብ ጭፍጨፋ በህዝብ ደም የጨቀየ ማንነት ይዘው አሁንም ለመቀጠል ታሳቢ ያደረገ እንቅስቃሴ እያደረጉ ያለበት ሁኔታ ነው ያለ። ይህንን ህዝቡ ጠንቅቆ ያውቀዋል። የውሸት ሪፖርት በማድረግ ረገድ ማንም የማይቀድመውና የአንበሳውን ድርሻ ወስዶ እየቀጠለ ያለ ድርጅት ቢኖር የብልጽግና ሁኔታ ነው። ህዝቡን ንቀውታል። ግን ደግሞ የመውደቂያቸው አፋፍ ላይ ወይም የመውደቂያቸው መባቻ ላይ እንዳሉ ትልቅ ማጣቀሻ ነው። ስለዚህ ምንም ቢሆን አገዛዙ ላይ ያሉ ባለስልጣናቶች በዚህ ልክ ህዝብን መዋሸታቸው ከዚህ በፊት የነበረ ምግባራቸው መገለጫቸው እንደሆነ ሊታወቅ ይገባል። ይህም አይቀጥልም። እነሱም እየዋሹ ከፍተኛ የጦር መኮንኖችን ጭምር እያስጨፈጨፉ ስልጣናቸውን እያደላደሉ በተለይም ሰራዊቱ ለአገዛዙ ወንበር ጥበቃ ላይ በተሰማራበት ሁኔታ በከባድ ተጎድቶ ወይም በከባድ ቁስለኛ የሆነ ወደ የአካባቢው ተመልሶ እንኳን በክብር እንዳይቀመጥና የተለያዩ የመኖሪያ ጥቅማ ጥቅሞች ተከብረውለት እንዳይቀመጥ የሚያደርግ የተለያዩ አዋጆችን በማውጣት ጭምር ለሰራዊት ምን ያክል ክብር እንደሌላቸው የእነሱ ስልጣን መደላደያ ሰራዊቱ መቁሰሉ፣ መድማቱ፣ መራብ መጠማቱ እንደሆነ የማያውቅ በርካታ እንግዲህ ትዕቢት ያደለባቸው አመራሮች የጦር መኮንኖች ጭምር እንዳሉና አሁንም በዚህ ትግል ላይ በርካታ ተጋድሎችን በማድረግ የአገዛዙን ወንበር ጠባቂ የጦር መኮንኖች ጭምር እያስወገድን ያለንበት ሁኔታ ባለበት ሰዓት የዚህ ስራ ካቢኔዎች ወይም አመራሮች የምንላቸው በተለያየ አጋጣሚ እየወጡ ህዝብን የማታለያ ፕሮፓጋንዳ ሲሰሩ ይስተዋላል። ይሄ ደግሞ መገለጫቸው እንደው ጠቅሼ ማለት የምፈልገው አንድም በሌላ መልኩ ይህንን ህዝብ እየዋሹ የስልጣን መንበር ጊዜያቸውን የማራዘም ሂደት እንዲሁም በህዝብ ጭፍጨፋ በህዝብ ደም የጨቀየ ማንነት ይዘው አሁንም ለመቀጠል ታሳቢ ያደረገ እንቅስቃሴ እያደረጉ ያለበት ሁኔታ ነው ያለ። ይህንን ህዝቡ ጠንቅቆ ያውቀዋል። የውሸት ሪፖርት በማድረግ ረገድ ማንም የማይቀድመውና የአንበሳውን ድርሻ ወስዶ እየቀጠለ ያለ ድርጅት ቢኖር የብልጽግና ሁኔታ ነው። የንቀታቸው መጨረሻ ህዝቡን ንቀውታል። ግን ደግሞ የመውደቂያቸው አፋፍ ላይ ወይም የመውደቂያቸው መባቻ ላይ እንዳሉ ትልቅ ማጣቀሻ ነው።